ጤና ይስጥልን ወደ ሸገር ቲዩብ ቤተሰቦቻችን፣ ዛሬም በኦሮሚያ ክልል ስለሚንቀሳቀሰውና ኦሮሞን ጨምሮ በርካታ ብሔሮችን እየገደለ እያፈነና እየሰወረ ስላለው የኦሮሞ ብልጽግና 120 ስለሚባለው ገዳይ ቡድን አረመኔያዊ ድርጊት ጀዋር መሐመድ ያጋለጣቸውን መረጃዎች እናሰማችኋለን። አብራችሁን ቆዩም። በኦሮሚያ ክልል ባለፉት 8 ዓመታት ምድሩ ሲኦል እንደሆነ ይታወቃል። ወለጋም የደም ምድር ሲባል በዚሁ ምክንያት ነው። በኦሮሞ ብልጽግና ባለስልጣናት የሚፈጸሙ አረመኔያዊ ድርጊቶች እንኳን ለሌላው ብሔር ይቅርና ለራሱም ለኦሮሞ ሕዝብም ምን አይነት መከራ እንዳመጡበት ጀዋር መሐመድ ያጋለጣቸው መረጃዎችና ሚስጥሮች በዝርዝር ያስቀምጣሉ። እነዚህ እንግዲህ የኦሮሞ ብልጽግና ባለስልጣናትና ማፊያዎች በኦሮሞ ሕዝብ ላይ ይህንን የመሰለ ግፍ ካደረሱም በሚጠሉት የአማራ ሕዝብና በሌሎች ብሔሮች ላይ ምን አይነት ግፍ ይፈጽማሉ የሚለውን መረዳት ይቻላል። አንድ ልብ የሚነካ እውነት ልንገራችሁ ይላል ጀዋር። በ120 ቡድን ተደራጅተው በኦሮሚያ ዞኖች የተሰማሩት እነዚህ ማፊያዎች የኦሮሞ ልጆች እየገደሉ እየደበደቡና ንብረት እየዘረፉ አዲስ አበባ ላይ ግን ያንን የዘረፉትን ብር እየበተኑ በድሎት ይኖራሉ። ሌላው ማህበረሰብ የእነሱን ድርጊት አይቶና የሚናገሩትን ቋንቋ ሰምቶም ባለጊዜዎች ተረኞች እያለም ኦሮሞን በሙሉ ይፈርጃል። እነዚህ አውሬ ማፊያዎች በየክፍለ ሀገሩ የኦሮሞ ልጆች እያጠፉ አዲስ አበባ ላይ ደግሞ ህዝቡ ለጥላቻ እንዲጋለጥ እያደረጉት ነው ይላል ጀዋር። የጀዋር መረጃ ይቀጥላል። ተመቾ ይባላል። አምቦ 120 ተብሎ በሚታወቀው የወንጀለኛ ቡድን ማፊያ ውስጥ አባል ነበር። በቡድኑ ውስጥ የሚፈጸመው ዋነኛ ወንጀል በማፊያ ቡድኑ የታፈኑ ወንዶችን መድፈር ነው። በቅርቡ ደግሞ የ4 ዓመት ህፃን ደፍሮ ቤተሰብና ማህበረሰብ ለህግ ይቀርባል ብለው በተስፋ እየጠበቁ ሳለ ወደ ሸገር ኮዬ ፈጫ አምጥተው በስራ አሰማርተውታል። ስለ ተመቾ የሚገልጸው መረጃ የደረሰኝ ካሳዬ ሰው ሲደበደብ የሚያሳየው ቪዲዮ በወጣበት ዕለት ነበር። መረጃውን ለማመን ተቸግሬ ለጥቂት ጊዜ ሳጣራ ቆይቻለሁ። አሁን ግን የሕክምና ማስረጃዎችን የሰዎችን ምስክርነትና ከፖሊስ አካላት የተገኙ መረጃዎችን ካሰባሰብኩ በኋላ ይፋ እያደረኩ እገኛለሁ። ለደህንነት ሲባል የህፃኗና የቤተሰቧን ስም አልጠቅስም። የአምቦ ህዝብ ግን ጉዳዩን በሚገባ ያውቃል። ሌላው ቢሊሳና ሞት የተባሉ ግለሰቦች በአምቦ ከተማ የ4 ዓመት ህጻን ልጅ በመድፈር ከሚታወቀው ታማቾ የተባለ ግለሰብ ጋር የቅርብ ግብረ አበሮች ናቸው። ሞቴና ቢሊሳ በታማቾ ስር በመሆን በህዝብ ላይ ዘግናኝ የሆኑ የወንጀል ድርጊቶች በመፈጸም ላይ ይገኛሉ። ግለሰቦቹ በሰላማዊ ሰዎች ላይ አስገድዶ መድፈር፣ ዝርፊያና ግድያ ይፈጽማሉ። በተለይም በሌሊት አዲስ አበባ በለቡና በጀቦ አካባቢዎች እየተንቀሳቀሱ ነዋሪዎችን ሲያሸበሩ እንደሚውሉ ሪፖርቶችና መረጃዎች ያሳያሉ። ሌላኛው ጃርሶ ሳቃታ ይባላል። በፌደራል ፖሊስ ውስጥ በመረጃ ኢንተለጀንስ ክፍል ውስጥ ይሰራል። ይህ ግለሰብ አብሮት ያደገን አንድ ነጋዴ ከአዳማ ወደ አዲስ አበባ በመጣበት ወቅት ምሳ ለመጋበዝ ቀጠሮ ይዛል። ሆኖም ነጋዴውን ይዞት ሄደው ወደ ምሳ ቦታ ሳይሆን ሸገር ከተማ ውስጥ ወደሚንቀሳቀሰው 120 ተብሎ ወደሚጠራው የማፊያ ቡድን አባላት ዘንድ ነበረ። ጃርሶና የቡድኑ አባላት ነጋዴውን ለ3 ቀናት አግተው ካሰቃዩ በኋላ በባንክ ሂሳብ ውስጥ ያለውን ገንዘብ እንዲያሳያቸውና ወደ እነሱ እንዲያስተላልፍ አስገድዶታል። በዚህ መሰረት 2 ሚሊዮን ብር ከእናት ባንክ አዳማ ቅርንጫፍ ወደ እናት ባንክ ወለቴ ቅርንጫፍ ተጨማሪም 2 ሚሊዮን ብር ከአዳማ እናት ባንክ ወደ ሌላ የነጋዴው የባንክ ሂሳብ ወለቴ ቅርንጫፍ እንዲተላለፍ ተደርጓል። በአዲስ አበባ በአዳማና በሌሎች ከተሞች መሰል ጥቃት የደረሰባቸው ነጋዴዎች ቁጥር እጅግ ከፍተኛ መሆኑ ይነገራል። በፎቶ ላይ የሚታየው ሰው ጃርሶ ሳቃታ የተዘረፈው ገንዘብ የገባለት ግለሰብ ነው። ይህን ሰው የሚያውቅ ማንኛውም አካል ጥቆማ እንዲያደርግ ይጠየቃል።
መምህር ፍቃዱ ቶሌራን የገደለው የሻሸመኔው ቡድን 120 ነው። የመልዳ ወላቡ ዩኒቨርሲቲ መምህር የነበረው ፍቃዱ ቶሌራ ጥቅምት 26 በሻሸመኔ ከተማ መገደሉ ይታወሳል። በወቅቱ ግድያው በመንግስት የጸጥታ አካላት እንደተፈጸመ ቢነገርም ድርጊቱን በቀጥታ የፈጸሙት ግለሰቦች ማንነት ሳይታወቅ ቆይቷል። ይሁን እንጂ አሁን በወጣ መረጃ መሰረት ግድያውን የፈጸሙ አካላት የሚከተሉት ግለሰቦች መሆናቸው ተረጋግጧል። ስንታየው ጥላሁን የሻሸመኔ ከተማ አስተዳደርና ጸጥታ ቢሮ ኃላፊ የነበረ ሲሆን ግድያው እንዲፈጸም ትዕዛዝ የሰጠው እሱ ነው። አምቦ ጁላ የቀድሞ የመከላከያ ሰራዊት አባልና በአሁኑ ወቅት የሻሸመኔ ከተማ አስተዳደርና ጸጥታ ምክትል ኃላፊ ሆኖ በማገልገል ላይ የሚገኝ ግለሰብ ነው። መምህራኑን በጥይት ተኩሶ የገደለው ይህ ግለሰብ ሲሆን አሁንም በስልጣን ላይ ይገኛል ተብሏል። ይህ ሰው ከተማ ኢዴሳ ይባላል። በምዕራብ ሸዋ ጀልዶ ወረዳ የጂፕሰም ምርት ላይ የተሰማራ ታታሪ ሰራተኛ ነው። ለስራ ወደ አዲስ አበባ እየሄደ ባለበት የ120 ቡድን አባላት ከመንገድ ላይ ይዘው አሰሩት። መኪናውን፣ ያለውን ገንዘብ፣ ከዚያም ጂፕሰም ስራ ቢዝነሱን ቀሙት። ቀጥሎም ከእስር ቤት አውጥተው በጥይት ደብድበው ገደሉት። የክፋታቸው ጥግ ደግሞ በባንክ ያሉ አካውንቱን ብሎክ አስደርገውበት በአሁኑ ሰዓት ልጆቹ የሰው እጅ በማየት ላይ ይገኛሉ። ረዳት ኮሚሽነር ሻሎ ገለታም በአረመኔያዊ ጭካኔ ተግባር የተሰማራ የፖሊስ አመራር ነው። የመካከለኛው ዞን የኦሮሚያ ልዩ ኃይል አዛዥ በነበረበት ወቅት በምዕራብ ሸዋ ዞን ከ120 የማፊያ ቡድን ጋር በመቀናጀት በንጹሃን ላይ የጅምላ ጭፍጨፋ ፈጽሟል። በነቀምቴ ከተማ የፖሊስ አዛዥ በነበረበት ወቅት ደግሞ በከተማው ነዋሪዎች ላይ ግድያ፣ ስቃይና ዘረፋ በመፈጸም ህዝቡን ሲያስለቅስ የነበረ ነው። በአሁኑ ወቅት የአርሲ ዞን የፖሊስ አዛዥ ሲሆን እሱ ወደዚያ ከተዛወረ ወዲህ በአካባቢው የሚፈጸመው ግድያ በብዙ እጥፍ ጨምሯል። በአካባቢው አስክሬን በአህያ ላይ መጫንና ሰዎችን በዛፍ ላይ ሰቅሎ መግደልን የመሰሉ ድርጊቶችን የሚፈጽሙ የሚያዛቸው ገዳይ አካላት የድርጊቱን ምስል እየቀረጹ ለረዳት ኮሚሽነር ሻሎ ይልኩለታል። የአና ሲዴ ጭፍጨፋ በአንድ ቀን ብቻ 65 ንጹሃን ዜጎች እንዲረሸኑ ትዕዛዝ ያስተላለፈ ጨካኝ አረመኔ ነው። የሚገርመው ንጹሃን ዜጎችን ብቻ ሳይሆን ለምን ይፈጸማል የሚል ጥያቄ የሚያነሱ የፖሊስ አባላትን ጭምር ያስረሽናል። በሻሸመኔ ከተማ መምህር ፍቃዱ ቶሌራን ያስገደለውና በአሁኑ ወቅት የአርሲ ዞን የአስተዳደርና ጸጥታ ቢሮ ኃላፊ ሆነው ስንታየው ጥላሁን ጋር በመሆን ላለፉት 2 ዓመታት በህዝቡ ላይ የጭካኔ በትር በማሳረፍ ምስራቅ አርሲን ወደ ሲኦልነት ቀይረውታል ይባላል። እንግዲህ እነዚህ ግለሰቦች በራሳቸው የኦሮሞ ህዝብ ላይ እንደዚህ አይነት ግፍ ካደረሱም በቅርቡ በአርሲ የተጨፈጨፉ ኦርቶዶክሳውያንና ሌሎች ብሔሮች ላይ ያደረሱትን ግድያና ጭፍጨፋ ማየት በቂ ነው። ሌሎች ያልተጋለጡ በርካታ አረመኔያዊ ድርጊቶችን እነዚሁ የኦሮሞ ብልጽግና ባለስልጣናት መፈጸማቸው በነጃዋር መሐመድ እየተጋለጠ ነው። እስካሁን በተደረገ ማጣራት በኢንስፔክተር ባይሳ ቀልቤሳ እጅ ብቻ 57 ሰዎች መገደላቸውን ወይንም ደብዛቸው እንዲጠፋ መደረጉን በበቂ ማስረጃ ለማረጋገጥ ተችሏል። በኢንስፔክተር ባይሳ ላይ ቀረበ ልዩ የምርመራ ሪፖርት የተገኘው ማስረጃ የሰለባዎች ቁጥር ቢያንስ 57 ንጹሃን ዜጎች በኢንስፔክተር ባይሳ ቀጥተኛ ተሳትፎ ተገድለዋል ወይም ታፍነው ተወስደው ደብዛቸው ጠፍቷል። የወንጀሉ ስፍራ ድርጊቱ የተፈጸመው ራቅ ባለም ገጠር ሳይሆን ከአዲስ አበባ ከጠቅላይ ሚኒስትር ጽሕፈት ቤትና ከኦሮሚያ ፕሬዝዳንት ጽሕፈት ቤት በ20 ኪሎ ሜትር ርቀት ላይ በሚገኘው ቡራዩ ከተማ ነው። አብዛኛው የሟቾች አስክሬን የሚጣለው በገፈርሳ ወንዝ ውስጥ ነው። ይህ ሲፈጸም የፌዴራልም ሆነ የክልሉ የጸጥታ አካላት ስለ ኢንስፔክተር ባይሳ ስለ ቡድኑ ወንጀል ጠንቅቀው ያውቃሉ። የቅርብ ዘመዶቻቸው የተገደሉ ባላቸው 2 ሚኒስትሮች ለፌዴራልና ለኦሮሚያ ፖሊስ አመራሮች ቅሬታቸውን በአካል አቅርበዋል።
የሀገር ሽማግሌዎችና የሃይማኖት አባቶች ጉዳዩን እስከ ጠቅላይ ሚኒስትሩ ድረስ በመሄድ አሳውቋል። ይህ ሁሉ ማስረጃ እያለም ግለሰቡ አሁንም በስልጣን ላይ ይገኛል። እንዲያውም ስሙ በማህበራዊ ሚዲያ መውጣቱን ተከትሎ ከደብደባና ከመደፈር የተረፉ ምስክሮችን ቤታቸው ድረስ በመሄድ ሚስጥር አውጥታችኋል፣ ከዚህ በኋላ ብትናገሩም ከፈርሳ ወንዝ ውስጥ እጥላችኋለሁ በማለት እያስፈራራ ይገኛል። ጀዋር መሐመድ በሌላ በኩል በቡራዩም እጅግ ያልተሰሙ ዘግናኝ ድርጊቶች እንደሚፈጸሙ አጋልጧል። ከጋሞ ብሔር ጭፍጨፋ ጀምሮ በአማራና በሌሎች ብሔሮች ላይ ተፈጸሙ የተቀናጁ ጥቃቶችና ጭፍጨፋዎች የተፈጸሙት በኦሮሞ ብልጽግና አዛዥነት በእነዚሁ 120 ተብሎ በሚጠሩ የማፊያ አረመኔ ገዳይ ቡድኖች እንደሆነ እየተነገረ ነው። አሁን ብልጽግና እያበቃለት ይመስላል። በንጹሃን ዜጎች ላይ ማፊያ ቡድኖችን አደራጅቶ ግድያ ይፈጽማል፣ ያግታል፣ ይዘርፋል፣ ያሻውን ያደርጋል። አሁን ህዝቡ ተቆጥቷል። የአማራና የትግራይ ህዝብ ተነስተዋል። የብልጽግና ባለስልጣናት ወደ እነዚህ ክልሎች በነጻነት ዘር አይሉም። ወደ ኦሮሚያም አብዛኞቹ አካባቢዎች የብልጽግና ጭራቅ ባለስልጣናት ደረሽ ማለት አይችሉም። አሁን 4 ኪሎና ዙሪያው በታጣቂዎች ታጥሮ ይገኛል። ህዝባዊ አመጹም ሊገነፈል ከጫፍ ደርሷል። የኦሮሞ ብልጽግና ባለስልጣናትን ጨምሮ እነዚህን ግድያዎችና አረመኔ ድርጊቶችን የፈጸሙና ያስፈጸሙ የብልጽግና ቁንጮ ባለስልጣናት ለፍርድ የሚቀርቡበት ጊዜ ሩቅ አይሆንም። በርካቶችም ብልጽግና በቅርቡ እንደሚገረሰስ ግምታቸውን እያስቀመጡ ይገኛሉ። ሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ ዜናዎችና መረጃዎች እንዲደርሷችሁም ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አሳዩን። ሐሳብ አስተያየቶቻችሁን በሸገር ቲዩብ ኮሜንት ላይ አድርሱን፣ እንቀበላለን። በያላችሁበት መልካም ጊዜን ተመኘን።